Egypt, on the other hand, is disrupting these regional efforts, shipping in arms and supporting belligerents and making diplomatic solutions impossible in its neighbors to the south and west. A state that waged a war against Eritrea and sieged it for years and still threatens it by a new war to achieve its delusions of access to sea. This is Ethiopia. መከላከያ ሰራዊት የአሰብን ጉዳይ በተመለከተ በማህበራዊ ትስስር ገጹ ያስተናገደው አንድ መልእክት አለ። በሌላ አቅጣጫ ደግሞ ኢትዮጵያ የባህር በር በሚል ለጎረቤቶቿ ስጋት ሆናለች ስትል ግብጽ ከሳለች። በኢትዮጵያ በኩል ምላሽ ተሰጥቷል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተሰኘ ረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የኢትዮጵያ መከላከያ ሰራዊትና ግብጽ ስለ ቀይ ባህር ጉዳይ ያሉት ነገር አለ። ግብጽ በሁለት ውሃዎች ማለትም አባይ ወይም ናይልና ቀይ ባህር ዙሪያ አዲስ ክስን አሰምታለች። በኢትዮጵያ መከላከያ ሰራዊት በኩል ደግሞ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን የሚል መልእክት ተላልፏል። ግብጽ ኤርትራንም ማስታካ በይፋ ያለችው ነገር አለ። በሁለቱም አቅጣጫ ያሉት መረጃዎች አካተን ይዘናቸዋል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ በትላንትናው ዕለት ለሰው ሕይወት መጥፋትና ለንብረት ውድመት ምክንያት የሆነ ተቃውሞ ተቀስቅሶ የነበረ መሆኑን የሚያመለክት መረጃ ወጥቷል። ሁኔታው አሁን ያለበትስ ምን ይመስላል የሚለውን በተመለከተ የምናደርሳችሁ ይኖራል። በአማራ ክልል በሰሜንና ደቡብ ወሎ ዞኖች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ሰፊ አካባቢን ያካተተ ግጭት መካሄዱን ዘገባዎች አመላክተዋል። አሁን ያለበትስ ሁኔታ ምን ይመስላል የሚለውን በተመለከተ ጥንቅራችን ላይ ያደርሳችሁ ከያዛቸው መረጃዎች መካከል አካቶታል። በነዳጅ ምርቶች ግብይት ላይ አጠቃላይ የ30% ግብር በተያዘው ዓመት ተግባራዊ መደረግ እንደሚጀምር የፋይናንስ ሚኒስቴር አረጋገጠ። በዚህም የሸቀጦች ዋጋና የትራንስፖርት ወጪ በእጅጉ ይጨምራል ተብሎ እንደሚጠበቅ ባለሙያዎች አስጠንቅቀዋል። እንደ አጠቃላይ በኑሮ ውድነቱ ላይ ራሱ ጫና እንደሚጨምር ስለተነገረለት የነዳጅ ታክስ የምንላቸዋለን። ከህወሓት አመጻው ውጊያ ላይ የሚገኙ ወታደራዊና ሁለት ፓርቲዎችን የመሰረቱ ፖለቲካዊ አመራሮች በሰፋ ልዩነት ውስጥ ባሉበት የሽምግልና ሂደት ሊጀመር መሆኑ ተሰምቷል። ይህንን የእርቅ ሂደት በተመለከተ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ያሉት ነገር አለ። መረጃውን እናደርሳለን። ኤርትራና ኢራን መክረዋል። ኤርትራ ተከታታይ ምክክሮችን እያደረገች ሲሆን ከሰሞንኛው የቀይ ባህር አጀንዳ ውጪ በአዲስ ጉዳይ በአሜሪካ ኒውዮርክ ለምክክር ተቀምጣለች። ዝርዝር መረጃውን እናደርሳለን። ኢራን የፈራችው ደርሷል። ከዛሬ 10 ዓመት ወዲህ ተነስቶላት የነበረው የኢኮኖሚና አጠቃላይ ማዕቀብ አሁን ላይ ተመልሶ ተግባራዊ ሆኗል። ኢራን ላይ ማዕቀቡ እንዲመለስ ያስወሰኑት እንግሊዝ፣ ፈረንሳይና ጀርመን ናቸው። ዝርዝር መረጃውን ከጥንቅራችን ያገኙታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90% የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብለው የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍሎ በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ ልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም ማዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። መከላከያና ግብጽ በአሰብ ጉዳይ። የኢትዮጵያ መከላከያ ሰራዊት ከሰሞኑ በይፋ የፌስቡክ ገጹ ላይ ባስተናገደው አንድ ጽሑፍ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን፣ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ ባንዳነት ነው ሲል አስታውቋል። በሌላ አቅጣጫ ደግሞ በቀይ ባህር ጉዳይ ያገባኛል የምትለው ግብጽ ደግሞ ኢትዮጵያ ኤርትራን ለዓመታት በከበባ ውስጥ በማስገባትና ጦርነትን በማካሄድ እንደዚሁም አሁንም ቢሆን የባህር መዳረሻን ለማግኘት በሚል ኤርትራን የጦርነት ስጋት ውስጥ ከታለች። ከተገንጣይ ሶማሊላንድ ጋርም የሶማሊያ ሉዓላዊነትና ግዛታዊ አንድነት በሚጥስ መልኩ የመግባቢያ ስምምነትን በመፈራረም የሶማሊያ ሉዓላዊነትና የግዛት አንድነት ጥሳለች። ከአፍሪካ ህብረት ውጭ የሆነ ወታደራዊ ኃይልንም በሶማሊያ ያሰማርታለች በማለት ከሰሞኑ በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት 80ኛ ጠቅላላ ጉባኤ ላይ ከሳለች። ግብጽ ኢትዮጵያን የቀጠናው ጸባጫሪና ስጋት አድርጋ የገለጸች ሲሆን በኢትዮጵያ የተባበሩት መንግስታት ድርጅት ተወካይ በኩልም በግብጽ ላይ ተመሳሳይ ክስ የተሰማበት ሁኔታ ታይቷል።
Egypt, on the other hand, is disrupting these regional efforts, shipping in arms and supporting belligerents and making diplomatic solutions impossible in its neighbors to the south and west. A state that waged a war against Eritrea and sieged it for years and still threatens it by a new war to achieve its delusions of access to sea. This is Ethiopia. ኢትዮጵያ በሶማሊያ አንደኛው በአፍሪካ ህብረት ጥላ ስር ያለ ሰላም አስከባሪ እንዲሁም ሌላኛው ደግሞ ሁለቱ ሀገራት ማለትም ኢትዮጵያና ሶማሊያ በደረሱበት የሁለትዮሽ የጋራ ስምምነት መሰረት ተጨማሪ ጦርን እንዳሰማራች መረጃዎች ያመለክታሉ። ሆኖም ግብጽ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያቀረበችው ኢትዮጵያ በሶማሊያ ያሰማራችው ጦር ከሶማሊያ ስምምነት ውጪ በጉልበት እንደሆነ አድርጋ ነው። ከዚህ ውጪም ግብጽ ከኤርትራ ጋር በተያያዘ ኤርትራን ጦርነት ውስጥ በማስገባት እንደዚሁም በከበባ ውስጥ በመክተት በሚል ግብጽ በተወካዩ በኩል የሰጠችው ማብራሪያም ውሃ የሚቋጥር ሆኖ አልተገኘም። በጊዜው ከሁለት አስርት ዓመታት በፊት የኢትዮ ኤርትራ የድንበር ጦርነቱ ሲጀመር ጦርነቱን የጀመረችው ኤርትራ ስትሆን ጦርነቱን ተከትሎ ሁለቱም ሀገራት ድንበራቸውን ከመዝጋት ውጪ ኢትዮጵያ በሁሉም አቅጣጫ የኤርትራ ድንበርተኛ እንደሆነች ሀገር ኤርትራውን ከበባ ውስጥ ልታስገባ የምትችልበት ሁኔታ የለም። ኤርትራ ከኢትዮጵያ ውጪ ከቀይ ባህርና ሱዳን ጋርም ትዋሰናለች። ሆኖም የግብጽ ተወካይ በተባበሩት መንግስታት ያቀረቡት ክስ ኤርትራ ለዓመታት በኢትዮጵያ ከበባ ውስጥ እንደቆየች አድርገው ነው። በሌላ መረጃ መከላከያ ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ከቀናት በፊት በተለያዩ ማህበራዊ ገጾቹ ላይ ባጋራው መልእክቱ የቀይ ባህርና የአሰብ ጉዳይ ከ3 አስርት ዓመታት በላይ ኢትዮጵያችን መሞኖ የታላቅ አገርነቷን ክብር አሳንሷል፣ የጂኦፖለቲካ ብሔራዊ ወሳኝ ጥቅሟን ቀምቷል ሲል አስታውቋል። የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ሲልም አክሏል። መልእክቱ አክሎም ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ አያቅማማም ሲል ያስታወቀ ሲሆን ከሳምንታት በፊት የተመረቀውን ታላቁን የህዳሴ ግድብ ምረቃን በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን ሲልም አስታውቋል። ወደ ቀጣይ መረጃ አለፍን። የሰሞኑ የወሎ ውጊያ በአማራ ክልል በሰሜንና ደቡብ ወሎ ዞኖች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ሰፊ አካባቢን ያካተተ ግጭት መካሄዱን ዘገባዎች አመላክተዋል። ግጭቶቹ በወልዲያ ከተማ ቅርብ ርቀት ሳንቃና መካነ ሰላም አካባቢ እንደተካሄዱ መረጃዎች ያሳያሉ። ከዚሁ ጋር በተያያዘ በመካነ ሰላም ዶቼቬሌ ያነጋግሬያቸዋል ያላቸው የከተማዋ ነዋሪዎች ካለፈው አርብ ጀምሮ በዙሪያው ባሉ የገጠር ከተሞች ውጊያዎች እንደነበሩ አመላክተዋል። ነዋሪዎቹ አክለውም ቅዳሜ ዕለት የመከላከያ ሰራዊት ከተማዋን ለቆ ከወጣ በኋላ የፋኖ ኃይሎች ለአንድ ቀን ያህል ተቆጣጥረውት ነበር። ነገር ግን ሌሊቱን የፋኖ ኃይሎች ከተማዋን ለቀው ወጥተዋል ሲሉ መናገራቸውን ዘገባው አመልክቷል። ስማቸው እንዳይገለጽ የጠየቁ አንድ የመካነ ሰላም ከተማ ነዋሪ ለዶቼቬሌ በሰጡት ማብራሪያ ችግሩ የተፈጠረውም በሙሉ የመከላከያ ኃይልና የመንግስት አመራሮች ከተማዋን ለቀው ወጥተው ስለነበር የፋኖ ኃይሎች በቅርብ ርቀት ስለነበሩና መረጃውም ስለደረሳቸው ከተማዋ ገብተው እስከ ሌሊት ድረስ ከተማዋን ተቆጣጥረው ነበር። ሆኖም እንደገና ሌሊት ተመልሰው ወጥተዋል። ይህንንም ሁላችንም በአይናችን ያየነው ነው ሲሉ ተናግረዋል። ነዋሪው አክለውም አላግባብ መስዋዕትነት ተከፍሏል። መሞት ያልነበረባቸው ሰዎች ሞተዋል። ከተገደሉት መካከል አንዱ የሚሊሻ ጽፈት ቤት ኃላፊ ነው። ነገ ነው የሚቀበረው። የሚሊሻ ምክትል የነበረውም ሞቷል። እሱ ዛሬ ተቀብሯል። ብዙ ወጣቶችም ሞተዋል ሲሉ ነዋሪው አክለዋል። በተጨማሪም ዛሬ በከተማ የመንግስት የጸጥታ ኃይል መከላከያ ገብቷል። ከጠዋት ጀምሮ የጸጥታ ሁኔታ ወደ ቀድሞ ሰላም ተመልሷል ማለታቸውን ዘገባው አመልክቷል። አንድ ሌላ ነዋሪም ዛሬ በከተማ የመንግስት የጸጥታ ኃይል መከላከያ ገብቷል። ከጠዋት ጀምሮ የጸጥታ ሁኔታ እንደ ቀድሞ ሰላም ተመልሷል ብለዋል። ሰሞኑ በሰሜንና ደቡብ ወሎ ገጠራማ አካባቢዎች ሰፊ አካባቢዎችን ባካለለ መልኩ ተቀስቅሶ የነበረው ግጭትም የተቀዛቀዘ መሆኑን መረጃዎቹ አመላክተዋል። ቀጣይ መረጃችን የቡታጀራው ተቃውሞ አዲስ ነገር። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጀራ ከተማ በትላንትናው ዕለት የተቀሰቀሰው ተቃውሞ በሰዎችና በንብረት ላይ ጉዳቶች እንዲደርሱ አደረገ። የግጭቱ መንስኤ የሲናሮ ሴራ የተባለው ባህላዊ ሽምግልና ስርዓት የባለቤትነት ጥያቄ ጋር ተያይዞ በተከሰተ አለመግባባት መሆኑን ከስፍራው የወጡ መረጃዎች አመላክተዋል። ተቃውሞውን ያነሱት በከተማዋ ያሉ ወጣቶች መሆኑን ዘገባዎቹ እያመላከቱ ነው። በዚሁ ትላንት በበረታው ተቃውሟቸው ወጣቶቹ የከተማዋን ጎዳናዎች በድንጋይና በጎማ ዘግተው መዋላቸውን የዓይን እማኞች ለዶቼቬሌ ተናግረዋል። በአንዳንድ የከተማዋ ክፍሎች ቃጠሎችም ተከስተዋል። ከዚሁ የማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጀራ ከተማ የትላንቱ ተቃውሞ ጋር በተያያዘ አደባባይ የወጡ ወጣቶች ከጸጥታ አስከባሪዎች ጋር የተጋጩ መሆኑን የዶቼቬሌ ዘገባ አመልክቷል። በዚሁ ተቃውሞ ሰዎች ላይ ጉዳት የደረሰ መሆኑ የታወቀ ሲሆን ይሁንና ምን ያህል ሰዎች ተጎዱ የሚለውን በተመለከተ ግን እስካሁን ባለው ሁኔታ የወጣ መረጃ የለም። ሆኖም ቁጥሩን አይገለጽ እንጂ የቡታጀራ ከተማ አስተዳደር ትላንት ማምሻውን ባወጣው መግለጫ የሰው ሕይወት ጭምር ማለፉን አስታውቋል። የከተማ አስተዳደሩ ባወጣው በዚሁ መግለጫው በትላንትናው ዕለት ማምሻ ላይ እንዲሁም በዛሬው ዕለት ጠዋት የከተማችን ሕዝብን የማይመጥን አስነዋሪና አሳፋሪ ተግባር ማንንም ሊወክሉ በማይችሉ የተደራጁ አካላት
በቡታጀራ ከተማ በተወሰኑ መንደሮች ላይ በጥብጥና ረብሻ ተፈጽሞ የነበረ ቢሆንም በጸጥታ ኃይሎቻችን ብሎም በሰላም ወዳዱ ማህበረሰብ አማካይነት ማስቆም ተችሏል። የዋስነዋሪ ድርጊት የህይወትና የአካል ጉዳት አስከትሏል። በተፈጠረው በጥብጥና ረብሻ ህይወታቸውን ላጡ ነፍሳቸውን በገነት እንዲያኖርልን ከልብ እየተመኘን ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትን እንመኛለን ሲልም አስታውቋል። ሆኖም የከተማ አስተዳደሩ ከዚሁ መግለጫው ባለፈ ግን በዚሁ ግጭት ምን ያህል ሰው ህይወቱን አጣ ወይም አካላዊ ጉዳት ደረሰበት የሚለውን በተመለከተ የሰጠው ምንም አይነት ዝርዝር መረጃ ግን የለም። አሁን እየወጡ ያሉት መረጃዎች የሚያመለክቱት የተፈጠረው ተቃውሞ በአሁኑ ሰዓት የተረጋጋ መሆኑን ነው። በቀጣይ ርዕስ የትግራዩ እርቅ ከህወሓት አመጽ ውጊያ ላይ የሚገኙ ወታደራዊና ሁለት ፓርቲዎችን የመሰረቱ ፖለቲካዊ አመራሮች በሰፋ ልዩነት ውስጥ ባሉበት የሽምግልና ሂደት ሊጀመር መሆኑ ተሰምቷል። ይህን የእርቅ ሂደት በተመለከተ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ያሉት ነገር አለ። ከቀደምት የህወሓት ፖለቲካዊና ወታደራዊ አመራሮች ጋር ለወራት ፍጥጫ ውስጥ የቆዩት አቶ ጌታቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ጊዜያቸው በድንገት አብቅቶ ወደ አዲስ አበባ ማቅናታቸውና አዲስ ፓርቲ መመስረታቸው ይታወቃል። በሌላ በኩል እርሳቸው መስርተውታል ከተባለው ፓርቲም አዲስ ፓርቲ መመስረቱ እየተነገረ ይገኛል። የፖለቲካው አመራሮች በሰፋ ልዩነት ውስጥ እንዳሉ ሁሉ ከህወሓት ወታደራዊ ክንፍ ያመጹ ወታደራዊ አመራሮች የራሳቸውን ታጣቂ ኃይል መስርተዋል። በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በሚመራው ቡድንና በቀድሞ የትግራይ ክልል ፕሬዝዳንት አቶ ጌታቸው ክንፍ መካከል የተፈጠረው መካረር የትግራይ አመራሮች በተለያዩ አቅጣጫዎች እንዲጓዙ አድርጓል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በዚሁ ዓመት ልዩነት ውስጥ ያሉ አመራሮችን መሰረት ያደረገ የእርቅ ሂደት ይኖራል ሲሉ ተናግረዋል። ጀነራሉ ይህን የተናገሩት በአዲግራት በመስቀል በዓል ላይ ባስተላለፉት እንኳን አደረሳችሁ መልእክታቸው ላይ ነው። ጀነራል ታደሰ ወረደ በትግራይ ተወላጆች መካከል አንድነትን ለመመለስ የማግባባትና እርቀ ሰላም ኮንፈረንስ በዚህ ዓመት እንደሚከናወን ገልጸው ኮንፈረንሱ የተራዘመ የተሻለ ሁኔታ ለመፍጠር መሆኑን አስታውቀዋል። በውስጣችን ያለውን ችግር በአስተዳደራዊ መንገድ ሳይሆን በኃይል ለመፍታት መሞከር ለአንድነታችን ትልቅ ፈተና ሆኗል ያሉት ፕሬዝዳንቱ ችግሩን ለመፍታት አማራጩ ንግግርና ውይይት መሆኑንም ገልጸዋል። አሁን ያለው ደካማ ሰላም ከእጃችን እንዳይወጣ ተገቢውን ጥንቃቄ ማድረግ አለብን ሲሉ ጀነራል ታደሰ ወረደ አጽንኦት ሰጥተዋል። በዓሉ በመላው ትግራይ በድምቀት መከበሩን የገለጹት ፕሬዝዳንቱ ቢሆንም በፕሪቶሪያው ስምምነት ላይ የተፈጠሩ ችግሮች መፍትሄ ባለማግኘታቸው ህዝቡ ያለ ስጋት በዓሉን ማክበር እንዳልቻለ አስታውቀዋል። የተፈናቀሉ ወገኖች እንዲመለሱና የትግራይ ግዛቶች እንዲመለሱ እንዲሁም በሁሉም የትግራይ ክፍል በዓሉ በነጻነት እንዲከበር የፌዴራል መንግስት በህገ መንግስቱ መሰረት የትግራይን ህዝብ ጥያቄ መመለስ ይገባዋል ያሉት ሌተናል ጀነራል ታደሰ በህገ መንግስቱ መሰረት መፈታት የነበረባቸው ጉዳዮች መዘግየታቸውን ጠቁመዋል። ያሉትን ችግሮች ለመፍታት ጊዜያዊ አስተዳደሩ የቱንም ያህል እድሉ ጠባብ ቢሆንም ሰላማዊ አማራጭን እንደሚጠቀምም አስረድተዋል። ጨምሮም አንድ መሪ መፈተን ያለበት ጦርነትን በማስቀረት ሁሉንም የሰላም አማራጮች ተጠቅሞ ተልእኮን ማሳካት ሲችል ነው። አሁን ያለውን ደካማ የሆነ ሰላም እንደ ወርቃማ እድል ወስደን ሁላችንም ይህን ከእጃችን እንዳይወጣ ተገቢውን ጥንቃቄ ማድረግ ይገባናል ሲሉ አሳስበዋል። ወደ ቀጣይ ርዕስ ስናልፍ ኤርትራና ኢራን በአሜሪካ ኤርትራና ኢራን መክረዋል። ኤርትራ ተከታታይ ምክክሮችን እያደረገች ሲሆን ከሰሞነኛው የቀይ ባህር አጀንዳ ውጪ በአዲስ ጉዳይ በአሜሪካ ኒውዮርክ ለምክክር ተቀምጣለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኒውዮርክ በነበራቸው ቆይታ ቅዳሜ ምሽት ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ መሐመድ ጋር ተገናኝተው መምከራቸውን የኢራን የውጭ ጉዳይ ሚኒስትር ይፋ ባደረገው መግለጫው አመልክቷል። ሁለቱ ሚኒስትሮች የሁለትዮሽ ግንኙነትን በሚያጠናክሩ ጉዳዮች ላይ መምከራቸውን በተለያዩ የጋራ ጉዳዮች ላይ ያላቸውን ትብብር ማስፋት በሚቻልበት ሁኔታ ላይም መወያየታቸውን የተገለጸው በአህጉራዊና ዓለም አቀፋዊ ለውጦች ላይም ሐሳብ ተለዋውጠዋል ሲል መግለጫው አመልክቷል። ሁለቱም ወገኖች የጋራ ተግዳሮቶችን ለመጋፈጥ ትኩረት ማድረጋቸው የተገለጸ ሲሆን በተለይም በእስራኤል መስፋፋት የተፈጠረውን ታይቶ የማይታወቅ ስጋት በእስላማዊ ሀገራት መካከል የላቀ ትብብር አስፈላጊ መሆኑን አጽንኦት መሰጠቱን የኢራን የውጭ ጉዳይ ሚኒስትር መግለጫ ገልጿል። በጋዛ ላይ የሚደርሰውን የዘር ማጥፋት ለማስቆምና የእስራኤል መሪዎችን ተጠያቂ ለማድረግ የሙስሊም ሀገራትና የዓለም አቀፉ ማህበረሰብ የጋራ እርምጃ በሚያስፈልግባቸው ጉዳዮች ላይ የኤርትራና የኢራን ውጭ ጉዳይ ሚኒስትሮች መምከራቸው በዚሁ መግለጫ ተመልክቷል። ሁለቱ ከፍተኛ ዲፕሎማቶች በማደግ ላይ ባሉ ሀገራት መካከል በኢኮኖሚና በቴክኖሎጂ ዘርፍ እንዲሁም ህገወጥና የአንድ ወገን ማዕቀቦችን ለመከላከል ጠንካራ ትብብር አስፈላጊ መሆኑን አመልክተዋል። በዓለም አቀፍ መድረኮች በተለይም በሰብአዊ መብቶች ምክር ቤትና በጠቅላላ ጉባኤው ላይ ያለውን ቅንጅት በተባበሩት መንግስታት ድርጅት ቻርተር ስር ባሉ ወዳጅ ሀገራት ውስጥ መቀራረብን አጽንኦት ሰጥተዋል። ኤርትራ በኒውዮርክ የተባበሩት መንግስታት ድርጅት ጉባኤ ጎን ለጎን ቀይ ባህር ላይ ትኩረት ያደረጉ ስብሰባዎች መካፈሏ ይታወቃል። በኒውዮርክ እየተካሄደ ካለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን የተለያዩ ስብሰባዎችም እንደሚከናወኑ ይታወቃል። ከነዚህ መካከል የባህር በር የሌላቸው በማደግ ላይ ያሉ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ አንዱ ነው። በዚህኛው ስብሰባ ላይ ንግግር ካደረጉት መካከል የኤርትራ የውጭ ጉዳይ ሚኒስትር አቶ ኦስማን ሳላህ
የባህር በር ያላቸው ሀገራት ጎረቤቶቻቸውን ማሳለፍና የልማት አጋር ማድረግ እንደሚጠበቅባቸው አስረድተው ይህ ግን በዓለም አቀፍ ሕግ በሉዓላዊነት በጋራ መከባበርና ጣልቃ ባለመግባት መርህ ላይ መመስረት እንዳለበት ገልጸዋል። በቀጣይ መረጃችን በነዳጅ ግዢ ላይ የሚጣለው ታክስ ተግባራዊ ሊደረግ ነው። 30 በመቶ ታክስ በነዳጅ ምርቶች ላይ አጠቃላይ የ30 በመቶ ግብር በተያዘው በጀት ዓመት ተግባራዊ መደረግ ይጀምራል ተባለ። የገንዘብ ሚኒስቴር ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር እንዲጣል የወጣው መመሪያ በዓመቱ እንደሚተገበር ማረጋገጫ መሰማቱን የካፒታል ዘገባ አመልክቷል። የአዲስ ግብር 15 በመቶ የተጨማሪ እሴት ታክስ ቫት እና 15 በመቶ የኤክሳይዝ ቀረጥን የሚያካትት ሲሆን በድምሩ በማንኛውም የነዳጅ ግዢ ላይ 30 በመቶ ግብር የሚታከል መሆኑን ሚኒስቴሩ ገልጿል። ይህ እርምጃ በአገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑና የአገር በቀል ኢኮኖሚ ማሻሻያ አንዱ አካል እንደሆነ ተመላክቷል። የፋይናንስ ሚኒስትሩ አቶ አህመድ ሽዴ ባለፈው ሳምንት መጨረሻ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጠዋል። በዚህ መሰረት ከነዳጅ ላይ ከሚጣለው አጠቃላይ 30% የኤክሳይዝ ታክስ እና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስ ይገኙበታል። እንዲሁም አማራጭ አነስተኛ ታክስ እና የቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን ካፒታል ጋዜጣ ዘገባ አመልክቷል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪው የዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋት ከባለሙያዎች ይሰነዘራል። የሸቀጦች ዋጋና የትራንስፖርት ወጪ በእጅጉ ይጨምራል ተብሎ ይጠበቃል። ይህ እንደ አጠቃላይ ኑሮ ውድነቱ ላይ የራሱ ጫና እንደሚጨምር አይጠረጠርም። እስካሁን የነዳጅ ድጎማ በመነሳቱ የታየው ዋጋ ንረት መዘዞች ይባባሳሉ ሲሉ ባለሙያዎች አሳስበዋል። እንደ አውሮፓ አቆጣጠር ከ2022 ወዲህ መንግስት የነዳጅ ድጎማ ስርዓትን ቀስ በቀስ እየቀነሰ የመጣ ሲሆን አሁን ጨርሶ እንዲቆም አቅጣጫ ከመሰጠቱ ባሻገር በነዳጅ ግዢ ላይ ተጨማሪ ታክስ ጥሏል። የሂደት ባለፉት 3 ዓመታት ጊዜ ውስጥ የነዳጅ ዋጋን በ50 በመቶ የጨመረ ሲሆን በከፊል የነዳጅ ድጎማ ብቻ ባለበት ባሳለፍነው ወር የዋጋ ንረቱ 13.7 በመቶ ሆኖ ተመዝግቧል። የፋይናንስ ሚኒስቴሩ በነዳጅ ግብይት ላይ የሚጣለው ተጨማሪ ታክስ ይፋ ያደረጉት የዛሬ 3 ወር ፓርላማ ላይ በነበራቸው ቆይታ ነበር። የሀገር ውስጥ ታክስ የኢኮኖሚ እድገቱን ለማገዝ በቂ አለመሆኑን አንስተው ታክስ የመሽረግ ጉዳይ ነው ማለታቸው ይታወሳል። የነዳጅ ታክስ ድጎማን ሙሉ በሙሉ ለማስቀረት ሳይሆን ድጎማን የተረጋጋ ለማድረግ የታሰበ ስለመሆኑ አብራርተው ነበር። ባለፉት 4 ዓመታት ውስጥ መንግስት ድጎማን በመቀነስ በወሰደው እርምጃ የነዳጅ ዋጋ ከ5 ጊዜ በላይ ጭማሪ የተደረገበት ሲሆን እንደ አውሮፓ አቆጣጠር 2022 በሊትር 47.83 ብር ይሸጥ የነበረው ነዳጅ አሁን ላይ 122.53 ብር አልፏል። መንግስት በየወሩ ለነዳጅ ድጎማ 10 ቢሊዮን ብር ያወጣ እንደነበር የሚናገር ሲሆን ድጎማው እየተቀነሰ መምጣቱን ተከትሎ የነዳጅ ድጎማ ወጪ ወደ 4 ቢሊዮን ብር ዝቅ ማለቱን ይገልጻል። መንግስት ዓለም ባንክ መረጃን በማንሳት ሀገሪቷ በአፍሪካ ከሰብ ሰሃራ ሀገራት መካከል ዓመታዊ አጠቃላይ ምርቷን የማይስተካከል የ10 በመቶ ታክስ ብቻ እንደምትሰበስብ የሚያነሳ ሲሆን አማራጭና ደጋፊ የታክስ አማራጮችን እንደሚጥል እቅዱን ይፋ አድርጎ ነበር። በነዳጅ ግብይት ላይ የሚጣለው ይሄ በድምሩ 30 በመቶ የሚሆነው ታክስ የዚህ አማራጭ ታክስ አካል መሆኑ ይገለጻል። በመጨረሻ ርዕሳችን ከ10 ዓመት በኋላ ኢራን ላይ ማዕቀብ ተጣለ። ኢራን የፈራችው ደርሷል። ከዛሬ 10 ዓመት ወዲህ ተነስቶላት የነበረው ኢኮኖሚና አጠቃላይ ማዕቀብ አሁን ላይ ተመልሶ ተግባራዊ ሆኗል። ኢራን በኒውክሌር ፕሮግራሟ የተነሳ ነው ማዕቀቡ የተመለሰው። በፕሬዝዳንት ባራክ ኦባማ ዘመን የነበረው የኒውክሌር ስምምነት በትራምፕ ዘመን ከተሻረ ወዲህ ሌላ ስምምነት ላይ መድረስ ባለመቻሉ ቀደም ብሎ የነበረው ማዕቀብ እንዲመለስ ነው የተደረገው። ኢራን የስምምነቱን መርሆች ከጣሰች አውቶማቲካሊ ማዕቀብ እንዲመለስ የሚያደርገውን አንቀጽ ያንቀሳቀሱት እንግሊዝ፣ ፈረንሳይና ጀርመን ናቸው። ባለፈው ሳምንት መጨረሻ በሩሲያና ቻይና የቀረበ የንግግር ሐሳብ በኢራን ላይ አውቶማቲካሊ እንዲቀጥል ማዕቀብ እንዲመለስ የተቀመጠው የጊዜ ገደብ እንዲራዘም የጠየቀ ነበር። ሶስቱ የአውሮፓ ሀገራት ግን በድምጻቸው ይህንን ውድቅ በማድረግ ከ10 ዓመት በኋላ ኢራን ላይ ማዕቀቡ እንዲቀጥል አድርገዋል። የተባበሩት መንግስታት ድርጅት በጉዳዩ የመከረው ባሳለፍነው ሳምንት ቅዳሜ ዕለት ነበር። በኢራን ላይ ማዕቀብን በድጋሚ የጣሉት ሶስቱ ሀገራት ኢራን ከኒውክሌር ኃይሏ ጋር ተያይዞ ባለው ውጥረት ምክንያትና ለዚህም ትብብር ባለማሳየቷ ማዕቀቡን ከመመለስ ውጭ ምንም ምርጫ እንዳልነበራቸውና የመጨረሻው አማራጫቸው እንደሆነ ገልጸዋል። ሀገራቱ በጋራ ባወጡት መግለጫ ኢራን ውጥረቱን ከሚያባብስ ድርጊት እንድትታቀብ እናሳስባለን ሲሉም አስጠንቅቀዋል። የተባበሩት መንግስታት ድርጅትን ማዕቀብ እንደገና መመለስ የዲፕሎማሲያዊ ጥረት ማብቂያ አይደለም ብለዋል። ባለፈው ሳምንት የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ሀገራቸው የኒውክሌር የጦር መሳሪያን የማበልጸግ ፍላጎት እንዳልነበራት ገልጸው ዓለም አቀፉ ማዕቀብ እንደገና መመለሱን ፍትሐዊ ያልሆነ አድሏዊና ህገወጥ ሲሉ አውግዘውታል። የተባበሩት መንግስታት ድርጅት ቅዳሜ ዕለት ባካሄደው ጉባኤ በኢራን የኒውክሌር ፕሮግራም ላይ ጉልህ የሆነ ዓለም አቀፍ ስምምነት መደረሱን ተከትሎ ከ10 ዓመት በፊት አንስቶት የነበረውን የኢኮኖሚና የጦር ማዕቀቦች ዳግም መልሷል።
በዚህም ኢራን በመሳሪያ ግዢ በኒውክሌር ቁጥጥርና በኢኮኖሚ ቀባዎች ተግባራዊ ይደረጉባታል። ማዕቀቡ ኢራን ምንም አይነት መሳሪያ ገዝታ እንዳታስገባ የሚያግድ ሲሆን ለሀገሪቷ ከየትኛው ሀገር የሚሰጥ የጦር መሳሪያንም ይከለክላል። በኒውክሌር ፕሮግራሟ ላይ የነበረው ዕቀባ የሚመልስ ሲሆን ኢራን በኒውክሌር ቴክኖሎጂ ላይ የምታደርገው እንቅስቃሴና ምርምርን እንዲሁም እንደ ዩራኒየም ያሉ ግብዓቶችን እንዳታገኝ ያግዳል። ማዕቀቡ ኢራን የባሊስቲክ ሚሳይል ቴክኖሎጂ እንዳታበለጽግም እገዳ ይጥላል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።